እያልኩኝ እያደግኩኝ አጋጣሚ ሆኖ ትምህርት ቤት የሆነ አይ ቲንክ ሶ የሆነ እርዳታ ድርጅት መሰለኝና ትምህርት ቤት እንትን ተጀመረ። ምግብ ብስኩት የሚሰጥ አይነት ነገር ተጀመረ ማለት ነው። ከዛ እዛ ትምህርት ቤት ያንን የሚሰጡኝም ብስኩት እንዳልበላ ለትምህርት ላልገቡት ለእሷ ልጆች ይዘሽ እንድትመጪ ብላ ማስጠንቀቂያ ሰታኝ ትምህርት ቤት እሄዳለሁ ማለት ነው ሚስቱ። ከዛ አንዷን በልቼ አራት ብስኩት ነው የሚሰኝም ብዬ ስለማስብ ተናግሬ አላውቅም። ግን አይሚን በጣም ብዙ አመት ሆኖታል። ግን ስቲል ያመኛል። አካሌ ላይ የደረሰውን ጠባሳ ባየው ቁጥር ትዝ ይለኛል። በጣም አለቅሳለሁኝ። ግን የማለቅሰው ብቻዬን ነው። ዛሬ ላይ ግን በቀል ውስጤ በቀል እየተመኘ ስለሆነ ቢያንስ ለሰው ላካፍለው በሚለው ነው። ትረጅኛለሽ ብዬ አስባለሁ። ምክንያቱም እከታተልሻለሁ። ብዙ ሰዎችን አንደርስታንድ ስታደርጊ ያለውኝ አቡ እየተረዳሻለሁ እህቴ። እና ህፃን እያለው ነው ታሪኬ የሚጀምረው። ምናልባትም አሁን እዚህ ጋር ቤተሰቦች ሊሰሙት ይችላሉ። ከዛ በኋላ መፍትሄ ሊመጣ ይችላል። ያሳደገኝ አጎቴ ነው። እናቴ አባቴ ተምሯል እና እናቴ ደግሞ አልተማረችም። እና ስላልተማረች ልጆቿን ተወልደን ባደግንበት አካባቢ ሴት ልጆች በልጅነታቸው ይዳራሉ እና እናቴ ደግሞ ሴት ልጆቿን መዳር አትፈልግም። እሷ ስላልተማረች እንድማሩላት ትፈልጋለች እና የተሻለ ነው ለምትለው ሰው እንዳስተምሩላት ሴት ልጆቿን ትሰጣለች ማለት ነው። ከዛ ከተሰጡት መካከል ደግሞ እኔም አንዷ ነኝ። የተሰጠሁት ስላጎቴ ነው። ከዛ በተሰጠውበት ሰዓት አላቅም እንዴት እንደተሰጠው በምን እንደተሰጠው የማውቀው ጉዳይ የለኝም። ምንም አይነት ነገር አላስታውስም፣ ምክንያቱም በጣም ትንሽዬ ነኝ። ግን እዛ ያለውኝ ነፍስ ካወቅኩበት ሰዓት ጀምሮ ማለት ራሴን ሳገኘው እየተደበደብኩ ነው ያገኘሁትኝ እና ማለት በማን ነው የምታረፍ? በአጎትሽ ነው? በአጎትሽ ሚስት? በማን? በአጎቴም ሚስት ነው። በቃ ራሴን በማገኝበት በማቅበት ሰዓት ራሴን እየተደበደብኩኝ ነው ያገኘሁትኝ እና አሁን ላይ ብዙ ጠባሳዎች አሉኝ ሀቢባ። ከንፈሬ ስንጥቅ ጠባሳ አለኝ። እግሬ ላይ የሰባራ ጠባሳ እግሬ ላይ ሰባራ ጠባሳ አለኝ። ከእንደገና ጥርሴ ሰባራ ነው። ግን ይህንን ማንም አያውቅም። ጥርስሽ ምን ሆነሽ ነው ስባል በሰዓቱ ወድቄ ነው ያልኩትኝ። ከንፈርሽን ምን ሆነሽ ነው ስባል በሰዓቱ አሁን ቤተሰቦች በሚጠይቁብኝ ሰዓት አድጌ ወደ እነሱ ከመጣሁ በኋላ ወድቄ ነው ብለው እና ማለት የእናቴ ወንድም ስለሆነ ብነግራት የምትሰማኝ አይመስለኝም። ማንም የሚያዳምጠኝ አይመስለኝም። የእሱን ጥሩ ጎኑን ማለት ፈጥሬ ጥሩ ጎን እናገራለሁኝ እና ራሴን ባገኘው ሰዓት እንዴት ብዬ ይርበኛል። ብቻ እንዴት ብዬ ልንገርሽ፣ ሰውየው ምን አይነት ሰው መሰለሽ አቡ? ይሄ የሆነ የገጠር ሀብታም የሚባለው አለ አይደል? እንደዛ አይነት ነው። በጣም ሞልቶ ተርፎት አለ። ደህና ኗሪ ናቸው። ግን ምን ታደርገኛለች መሰለሽ? እንጀራ ተጋግሮ እዛ የዛ ሀገር ባህል መሰለኝ እንጀራ ሲጋገር ፕላስቲክ አይደለም የሚደረገው፣ ከስር ማለት ነው። የሽምብራ ወይም የሆነ ባቄላ ከስር ይደረጋል እንጀራው እንዳይሻግት ማለት ነው። ከዛ ከስሩ እንጀራ እያለ ፈልፍላ ግን ከስሩ ያንን ለእኔ ትሰጠኛለች ማለት ነው። ከዛ እነሱ ሲበሉ እኔ ውጭ ላይ ከብቶች ጠብቃለሁኝ። ልጆቿ የእሷ ይዘው እየመጡ እንደዚህ እህል ይዘው እየመጡ ምናምን ቁጭ ብለው ሲበሉ ለእኔ ማንም እንትን አይለኝም፣ ማንም ከይራ አያደርገኝም። በዛን ሰዓት እሱም ማለት ለማንም አልናገርም፣ ምክንያቱም ማንንም አላውቅም። ቤተሰቦቼ ናቸው አይደሉም የሚለውን ከራሴ ጋር ነው የምጣለው። ቤተሰቦቼ የት እንዳሉ የማውቀው ጉዳይ የለኝም። ከሰው ጋር አልገናኝም። ብቻ አላውቅም። የምትወደኝ አክስት ነበረች እዛው የእሱ እህት ማለት ነው። ግን እሷ የምትኖርበት ሩቅ ነው እና እሷ ስትመጣ ታበላኛለች፣ ምግብ ይዛልኝ ትመጣለች። አንዳንድ ጊዜ ደግሞ ትምህርት ቤት ሲሄድ በዛው እየጠፋሁኝ እሷ
ጋር ሄድና 2 ቀን 3 ቀን አድሬ መልሶ ያመጣኛል ማለት ነው። ከዛ እንደዛ እያልኩኝ እያደግኩኝ አጋጣሚ ሆኖ ትምህርት ቤት የሆነ አይ ቲንክ ሶ የሆነ እርዳታ ድርጅት መሰለኝ እና ትምህርት ቤት እንትን ተጀመረ፣ ምግብ ብስኩት የሚሰጥ አይነት ነገር ተጀመረ ማለት ነው። ከዛ እዛ ትምህርት ቤት ያንን የሚሰጡኝም ብስኩት እንዳልበላ ለትምህርት ላልገቡት ለእሷ ልጆች ይዘሽ እንድትመጪ ብላ ማስጠንቀቂያ ሰታኝ ትምህርት ቤት እሄዳለሁ ማለት ነው ሚስቱ። ከዛ አንዷን በልቼ 4 ብስኩት ነው የሚሰጠው አስታውሳለሁኝ። አንዷን በልቼ ሌላውን ይዤ እመጣለሁ። ምክንያቱም ይዤ ካልመጣሁኝ ይመቱኛል ማለት ነው። እና እንደዛ እያደረኩኝ እያደግኩኝ አንድ ቀን ምንድን ነው ለሆነ ለጥጃ ውሃ ስጫሉኝና አላገናዝብም አላቅም፣ ገና ህፃን ነኝ። ጀሪካን ውስጥ ያለው ለካ አረቂ ኑሯል። አንድ ላይ ነት ተቀመጠው አረቂ ይሁን የማውቀው ጉዳይ የለኝም። ግን አንስቼ ለዛ ለጥጃ እንደዚህ ማስታጠቢያ ላይ አረኩኝና ሳደርግለት አረቂ ነው ጥጃው አሽቶቶ እና አረቂ መሆኑን ሲያውቁ ከዛ በጣም መታይሃ ብዬ አይምን በዚህ በእንትን ነው የደበደበኝ። ምንድን ነው የሙቀጫ መውቀጫ አላደን በዛ ነው የመታኝና ራሴን ሳትኩኝ። ከዛ የጎረቤት ሰው ምናምን መጥቶ ውሃ ደፋብኝና በዛን ሰዓት ጥርሴ ተሸረፈ፣ ከንፈሬ ተሰነጠቀ። እንግዲህ በቃ መሄጃ የለኝም። የሆነ በቃ ዱንዝዝ ሆንኩኝ። እንዴት ብዬ ልንገርሽ? ጠፍቼ እንዳልሄድም ወደ የት የምሄደው ነገር የለኝም። ብቻ የሆነ በቃ እንዴት ብዬ ልንገርሽ? የህልም ዓለም የሚመስል ኑሮ ነበር የምኖረው ማለት ነው። ከዛ ሆነ ሰዓት ላይ የሆነች ሴትዮ አንቺ እኮ እሱ ወላጆችሽ አይደሉም፣ አንዲት ቆንጆ የምታምር እናት አለችሽ፣ እናትሽ ግን በልጅነቷ ደሴ ሄዳ እዛ ነው የምትኖረው አለችኝ ማለት ነው። ከዛ በኋላ የሆነ እውነትም አልመስለኝ አለ። አይሚን የእውነት ማለት እናት ካለኝ እኔ እዚህ ምን እሰራለሁኝ? ከእንደገና ደግሞ ኦኬ ሌላ እናት ካለኝ እሱ አጎቴ ነው ማለት ነው። አጎቴ ከሆነ ለምን እንደዚህ ያደርገኛል ማለት ጀመርኩኝ ማለት ነው። ከዛ በማመንና ባለማመን መካከል እየኖርኩ እያለ እንዳልኩሽ ሀብዬ ማለት ዱር ላይ ከሌላ ሰው ጋር ተጣልቶ ከወንዶች ጋር ተጣልቶ መጥቶ የእነሱን እንትን እኔን ነው መጥቶ የሚመታኝ። አይዶኖ እንዴት እንደው አላውቅም። ከእናቴ ጋር በቃ ሊኖርበት እኔ ብቻ አላውቅም። ሀብዬ አይዞሽ ውሃ ጠጪ ፕሊዝ። እንዴት እንደሆነ ብቻ አላውቅም። ለምን እንደሚመታኝ ምን እንደሆነ ለምን እንደሚያስርቡኝ አላውቅም። እና አንዳንድ ጊዜ አይሚን በጣም ሲርበኝ ምግብ እየሰራኩኝ ይበላል። ምክንያቱም በጣም ይርበኛል። ባገኘሁት አጋጣሚ ወይ ከሞሰብ ገብቼ ይዤ ወጥቼ እበላለሁ። ብቻ እህል ይሁን ባገኘሁት አጋጣሚ ምንም ይሁን ምን እበላለሁኝ ማለት ነው። በዛን ሰዓት እሷ ኦልሬዲ ታውቃለች፣ ትመታኛለች። እና ደግሞ የሚያስጠላ ስድብ ትሰድበኛለች። ግን አላውቅም በቃ ሲያቀሽ መብላትሽን አውቃ ነው እንጀራውን ትቆጥረዋለች ምናምን። እንዲ በደንብ ነው የምትቆጥረው። እንደ ኮምፕሌት በደንብ ታውቀዋለች ማለት በጣም ነው የሚከታተሉኝ። የሆነ በጣም የምትጠዩ ሰው አለ፣ የምትጠዩ ሰው ግን ደግሞ የምትጠቀሚበት። ምክንያቱም እኔ ከብት ጠብቃለሁኝ። ትምህርት ቤት እንኳን ራሱ አይሚን የሰፈር ሰው ምናምን አስገድዷቸው ነው እንትን ያሉኝ ማለት ነው። በቃ እጓጓ ነበር የሰፈር ልጆች ምናምን ትምህርት ቤት ሲሄዱ ያንን ህይወት እኔም ባየው፣ እንደገና ደግሞ እዛ ምግብ ይሰጣል ሲሉ ስለምሰማ በቃ ለመብላት እንትን ህፃን ስትሆኝ ደግሞ አሁን ለምን እንደው አላውቅም ይርባል፣ የእውነት ይርባል። ዛሬ ላይ እንደዚህ እህል ተትረፍርፎ ሁል ጊዜ እህል ሲተርፍሳ ያ ህይወቴ ነው ትዝ የሚለኝ እና ይርባል። ዛሬ ላይ እንደዛ ቢርበኝ ብዬ እመኛለሁ አሁን ላይ ማለት ነው። እና አሁዬ ከዛ እንደዛ እድሜም እየጨመረ እየመጣ እንደዚሁ
ወሬም ስሰማ እናትሽ ደሴ ናት፣ ቤተሰቦችሽ ደሴ ናቸው፣ ቆንጆዬ እናት አለችሽ፣ ቆንጆዬ ወንድሞችም አሉሽ ምናምን ማለትን ሰማሁ ማለት ነው። ከዛ ግን እንዴት እንደማገኛቸው አላውቅም፣ የማውቀው ጉዳይ የለኝም። እና ማጣራት ጀመርኩኝ እናቴ ደሴ እንደምትኖርና እህት ወንድሞች እንዳሉኝ እና አባቴ ደግሞ በጣም ጥሩ ሰው እንደሆነ ማለት ከቤቱ አልፎ ሰዎችን እንደሚያኖር እናቴ ኢቭንፍ ሌላ አባቴ ወታደር ነበርና ከዛ ከውትድርና ዓለም ላይ የወዳደቁ ልጆችን እያመጣ እንደሚያሳድግ ምናምን ስሰማ እና ታዲያ እኔ ምንድን ነኝ አልኩኝ ማለት ነው። ብዙ ጊዜ ለመጥፋት ሞከርኩኝ። ከዛ መንገድ ላይ እያዛለሁ፣ ምክንያቱም ወዴት እንደሚሄድ አላውቀውም። ከዛ ተመልሰው ያመጡኝና ቅጥቅጥ ያደረገኛል። ብቻ ማለት የሚመታኝ እንደዚህ በጥፊ ምናምን እንዳይመስልሽ፣ ከሰዎች ጋር በሚደባደቡበት ዱላ ነው የሚመታኝ ማለት ነው። እንዳልኩሽ እግሬ ላይ ሰባራ አለኝ፣ ጥርሴም እንደዛው። በሱ ምክንያት እስካሁን ድረስ ሆስፒታል እሄዳለሁ በጥርሴ። ምክንያቱም ጥርሴ ከነድጄ ነው። እንደውም ሆነ ሰዓት ላይ በደንብ ሕክምና ካላገኘሽ ወደ ካንሰር ይቀየርብሻል ብለውኝ ጥርሴን ኦልሬዲ አስወልቄ ያንን የተሸረፈውን ጥርሴን ድጄን ከነድጄ እንትናስ ብዬ አርቲፊሻል ጥርስ አስተክዬ ነው ማለት ነው። እና ከዛ ሆነ ሰዓት ላይ ወንድሜ መጣ። ወንድሜ ሲመጣ ሀቡዬ ወንድሜ እንዴት ብዬ ንገረሽ፣ በጣም የሚያምር ቆንጅዬ ማለት እኔ እንደነሱ አይደለም፣ በጣም የሚያምር ቆንጅዬ ቀይ ረጅምዬ ወንድም አለኝ። ይሄ ወንድምሽ ነው ሲሉኝ ማመን አልቻልኩም። በቃ ማለት በህልሜ ነው በውኔ ነው፣ በህልሜ ነው በውኔ ነው እያልኩ ማለት ነው። ከዛ መጣና እኔ ወንድምሽ ነኝ ምናምን ብሎኝ 2 ቀን አድሮ ምናምን ተመልሶ መጣ ማለት ነው። ለካ ያለሁበትን ሁኔታ ላይ ነው አይሜን ከቤተሰቦች ተደብቆ ነው የመጣው ማለት ነው። ከዛ ደስ አለኝና ማለም ጀመርኩ። ከዛ የሆነች ደግሞ አክስቴ ከጅማ መጣችና እዛ አረፈች ማለት ነው። ከዛ በምታርፍበት ሰዓት እኔ ይዤሽ ልሂድ አለችኝ ማለት ነው። ከዛ እኔ ይዤሽ ልሂድ ብላኝ እሺ ብያት፣ ግን እሱ ከለከላት። ከዛ ሲከለክላት እሷ አይሚን እሱ ወንድሟ ስለሆነ ኦፍኮርስ ወደ እሱ ነው የምታደላው። ደግሞ ሰው ሲመጣ እንደ ደህና ሰው ሪያክት ያደርጋሉ ማለት ነው። ጥሩ ሰዎች ይመስላሉ ሰው ሲመጣ፣ ግን እንደዚህ በአይናቸው ሁሉ እንትን ይሉኛል። ኢቭን ሰው ምግብ ሰጥቶ ስበላ በአይናቸው ይገርፉኛል ማለት ነው። ከዛ ሰው የሆነ ነገር ካለኝ ምናምን ከነሱ ጋር ምናወራሽ ተብዬ ይቀጠቅጣል። ይሁን የሚያስጠላ ብትታቀልሽ እንጃ እንዴት ብዬ ልንገርሽ። አሁን የምኝ ሳስበው እዚህ ጋር እንዲሱ ቁሞ የሚሄድ ሁሉ በጣም ይገርመኛል። በጣም የሚገርመኝ ማለት ነው። በተለይ ሀቡ ሻወር በወሰድኩ እንግዲህ የሰው ልጅ በቀን ስንት ጊዜ ሻወር እንደሚወስድ አስቢው። በዛን ሰዓት በቃ እያልኩ እያለቀስኩ ነው የምወጣው። ምክንያቱም እያንዳንዱ ሰውነት በነካሁት ቁጥር ህመም አለው። አያቸዋለሁ ጠባሳዎቼ፣ እያንዳንዱ ነገር ማለት ነው። እና ትዝ ይለኛል እንዳናግረው ማንም እንትን ይለኛል ብዬ አላምንም፣ ይሰሙኛል ብዬ። ምክንያቱም ጥሩ ነገሩን አወራለሁ ማለት እናቴ ወንድሟ ስለሆነ ብዙም አላወራም፣ ግን ከጠየቁኝ ጥሩ ነገሩን ነው የማወራው እንጂ ክፋታቸው ምናምን አላወራም። ምክንያቱም እነዚህ ከዛ በኋላ ቤተሰቦች ቢሆኑ የሆነ አክሴፕት ማድረግ አልቻሉም። ቤተሰቦች ቢሆኑ እንደዚያ አያደርጉኝም ብዬ ስለማምን ማለት ነው። ከዛ በኋላ እንደዚህ እያልኩኝ ስኖር ወንድሜ አሁን ድጋሚ ተመልሶ መጣ ሆነ ሰዓት ላይ ማለት ነው። ውሃ ላጠገብሽ፣ ውሃ ብትጠጪ ጥሩ ነው። ራስሽን እንዳያምሽ ትንሽ ውሃ ይጠጣል። እና የሚያለቅስ ኢሞጅ ደግሞ አትላኩ። ቲክቶክ ይዘጋል። የሚያለቅስ ኢሞጅ አትላኩ። ከዛ የሆነ ሰዓት ላይ ወንድሜ ተመልሶ መጣ ማለት ነው።
ከዛ ተመልሶ ሲመጣ አይሚን ውሰደኝ አልኩትኝ፣ ግን አልተናገርኩም። አይሚን አልናገርም ለማንም፣ ምክንያቱም ከተናገርኩኝ እንደምመታ ምን እንደምል ከተናገርኩኝ ይሰሙና መልሶ ይመታኛል ብዬ ስለማስብ ማለት ነው አልናገርም። ውሰደኝ አልኩት ማለት ነው። ከዛ 3 ቀን አደረና ምናምን መሸኛ የትምህርት ቤት ሳላወጣ ምናምን ይዞኝ መጣ። ከዛ ከመጣው በኋላ አቡዬ ማለት ቤተሰቦች የሚኖሩት ህይወት ቤት ውስጥ ያሉት ማለት እንደ ልጃቸው እንትን ብሎ አባቴ ደግሞ ከራስ አልፎ ለሰዎች ሲያደርግ እንደገና ደግሞ አባቴ እንደ ልጅ ጸጉሬን እያሻሸ ኢቭን ከስሜ ውጭ ትውይ እያለ ሲጠራኝ ማለት ነው የሆነ በቃ እንትን ይለኛል። ልነግረው ሞክርና ከዛ አባቴ ለሱ የሚናገርብኝ ይመስለኛል። ኢቭን ከዛ ለቅቄ መጥቼ እዚህ ተከትሎኝ መጥቶ የሚመታኝ ይመስለኛል። በቃ እንዴት ብዬ ልንገርህ፣ ስመጣ ማለት እዚህ ሀገር ያለው ሌላ ነው፣ እኔ እዛ ያደግኩበት እድገት ሌላ ነው። ይሁንኩ በቃ እንጂ ለአስቀያሚ ይሁንኩ ነገር ሁኜ ነው ያደግኩት። ታውቂያለሽ፣ እኔ እንጃ እንዴት ብዬ ልንገርሽ። ከዛ እዚህ ያሉትን ሳያቸው በጣም ንቆች ናቸው። ቤተሰቦቻቸው በፍቅር ነው የሚያሳድጓቸው። እነዚህ አጎቶችሽ ናቸው፣ አጎቶችሽ ልጆች ናቸው፣ እህቶችሽ ናቸው ተብዬ ሳያቸው እኔ ሌላ እነሱ ሌላ ናቸው። በፍጹም አንገናኝም። እንደገና ደግሞ ኢቨንፍ ቤተሰቦችን አልመስልም። እንግዲህ ደልቶች ስታድጊ እና ተጨቁነች ስታድጊ አንድ አይደለም በፍጹም አለ። ከዛ መልሶ ጥያቄ እንትን ይልብኛል። በቃ ልቤ አይረጋጋም። ህይወትን እፈራለሁ። እንዴት ብዬ ልንገርሽ፣ የሆነ ብቸኝነት ያደላኛል ማለት ነው። ከዛ እያቀረቡኝ ምናምን ሲሄዱ ልነግራቸው ፈልግና እንደው ብነግራቸውም አያምኑኝም ብዬ እፈራለሁ ከእንደገና ማለት ነው። ኢቭን አሁን ላይ ልንገራቸው ቢያንስ እንደሚረዱኝ በጣም የመወዳት እህት ያለች እና ልነግራትልና ልታምንኝ አትችልም ብዬ እንትን እላለሁ ማለት ነው። ከዛ ግን ሁሌ እላታለሁኝ፣ ታውቂያለሽ እላታለሁኝ። ግን እኮ የሰው ልጅ እላታለሁኝ በህይወቱ ለማንም ያልተናገረ ወይም ሊናገር ይረዱኛል ብሎ የማይፈልገው የሆነ ታሪክ አለ እላታለሁኝ ማለት ነው። ከዛ እንድነግራት ትፈልጋለች፣ ግን እኔ አልነግራትም እና ብዙ ጊዜ እንድነግራት ትገፋፋኛለች። ግን ብነግራት አታምነኝም፣ አያምኑኝም ብዬ እንትን ስለምን መናገር አልፈልግም። ግን በቃ አሁን ላይ በቃ ሁሌ ትዝ ስለሚለኝ በቀልን ነው የምመኘው። አይሚን አሁን ላይ ስላደጉኝ ምክንያቱም እንደዚህ እንዳደረገኝ ያውቅ ይሆን ትዝ ይለው ይሆን በቃ ሁሌ ራሴን እጠይቀዋለሁ፣ ሁል ጊዜ ማለት ነው። ግን በቃ ጠዋት ተነስቼ ፊቴን ልታጠብ ስሄድ ከንፈሬን ሳየው ያ ትዝ ይለኛል፣ ጥርሴንም ሳየው ያ ትዝ ይለኛል፣ ሁሌ እግሬንም ሳየው ሁሌ ነገሬን ሳየው ያ ነገር ትዝ ይለኛል። እና የእውነት ህይወት መኖር አልቻልኩም። አሁን ላይ በቀልን ነው የምመኘው። ከዛ እላታለሁ ለእህቴ እነግራታለሁ እንደዚህ የሰው ታሪክ አስመስዬ ማለት ነው። የሆነ ሰውን የሆነን ሰው ቢበቀለው ስላታለሁ ማለት ነው። ኖ በቀል ጥሩ አይደለም ትለኛለች። ግን እኔ ህመሙን ልረሳው አልቻልኩም። እኔ ለማን ልናገር? እንዴትስ ሆኜ ከዚህ ስሜት ልውጣ? እንዴትስ ብዬ ነው የምኖረው? እና ይመጣል አንዳንድ ጊዜ እዛ እያለሁኝ ይመጣል። ግን ሲመጣ አይሚን ዝም ነው የምለው፣ ምንም እንዳልተፈጠረ ማለት ነው። እሱም ምንም እንዳልተፈጠረ ሪያክት አድርጎ 3 ቀን 2 ቀን አድሮ ምናምን ይሄዳል። ኢቭንፍ ሰርጌ ላይ መጥተዋል፣ ኢቭንፍ ሰርጌ ላይ መጥተዋል። ምንም እንዳልተፈጠረ ማለት ነው። ምንም እንዳልተፈጠረ እንጃ ብቻ ከዛ ስሜት ልወጣ አልቻልኩም። አሁን በቅርቡ ሀገር ቤት ልገባ አስቤያለሁኝና ሂጅ ብበቀለው ወይስ ብበቀለው ብጠይቀው ማለት ለምን እንደዛ እንደሚያደርገኝ ብጠይቀው ላለሁኝ አይሚን መልስ ካለው ምናልባት ለምን እንደዛ እንደሚያደርገኝ መልስ ካለው ወይም እናቴ በድለው እናቴን እየተበቀላት ነው ወይም በቃ ምንድነው ችግሩ ብዬ ብጠይቀው ላለሁኝ። እንደገና ደግሞ ለቤተሰቦች በቃ አሁን አድጌያለሁኝ
ትንሽ እንኳን ሊረዱኝ ይችላሉ ብዬ መናገር እፈልጋለሁ እና ከዚህ ስሜት መውጣት እፈልጋለሁ። በቃ እንዴት ብዬ ልንገርሽ አቡ፣ እኔ ራሴን ባየሁት ቁጥር ነው የማለቅሰው። ራሴን ባየሁት ቁጥር ግን ያንን ሁሉ ምን ሆነሽ ነው ስባል ስቲል ወድቄ ነው የምለው። ማንም አያውቅልኝ ማለት እሱ የተነሳ ብዙ ነገር ሆኛለሁ። ምክንያቱም ጥርሴን በሚመታ ጊዜ ከነ ጭንቅላቴ ሁሉ ነው እንዳይተነቃነቀው እዚህ ከመጣ ሁሉ ብዙ በሽታ ደርሶብኛል። ከጭንቅላቴ የተያያዘ ነገር ማለት ነው። ከዛ ሳይካትሪስት ዶክተር ነበረኝ እና እነሱ ታውቂያለሽ በጣም ያውቃሉ።